ሰላም ጤና ይስጥልን። የዩቲዩብ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያ የግብር ቅናሽ ይደረግ የሚል ዘመቻ መደረጉን ተከትሎ የመንግስት ሰራተኞች 15% የግብር ቅናሽ ተፈቅዶ በስራ ላይ ውሏል የሚል ደብዳቤ እየተሰራጨ ሲሆን ደብዳቤው ከእውነት የራቀና ሐሰተኛ መረጃ ነው። ከኢትዮጵያ ንግድ ባንክ የተሰጠ መግለጫ። ለተከበራችሁ ውድ ደንበኞቻችን በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ ሂሳቦች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከደንበኞች የፋይዳ መታወቂያ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ደንበኞች እነዚህን ሂሳቦች ማንቀሳቀስ እንዳይችሉ ተደርጓል። ይህንን ተከትሎ በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንካችን እየቀረበ ይገኛል። በመሆኑም ባንካችን ይህንን ጫና በመቋቋም ለደንበኞቻችን በሚፈለገው ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ አድርጓል። ለአብነት ከግንቦት 7 እስከ ግንቦት 12 በተለየ ምክንያት እንዳይንቀሳቀሱ ከተደረጉ ሂሳቦች ውጪ የተሳሰሩ ሂሳቦችን ደንበኞች ማንቀሳቀስ እንዲችሉ ተደርጓል። እንዲሁም ከግንቦት 12 ጀምሮ ደንበኞች ሂሳባቸውን እንዲያስተሳስሩ የመረጃ ስርዓት በራሱ ጊዜ ገደቡን እንዲያነሳ ተደርጓል። መሰል ፈጣን ምላሾችን እየሰጠን የደንበኞቻችንን እርካታ እውን ለማድረግ የምንሰራ መሆኑን እያረጋገጥን በዚህ ሂደት ላሳያችሁን ትዕግስት ከልብ እያመሰገንን በደንበኞቻችን ላይ ለተፈጠረው መጉላላት ይቅርታ ለመጠየቅ እንወዳለን። በተጨማሪም እንዳይንቀሳቀስ ከተደረጉ ሂሳቦችና ከነዚህ ውጭ በቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፎች ደንበኞቻችን እስከ ሰኔ 30 ቀን 2018 ዓ.ም ድረስ አስቀድማችሁ የማስተሳሰር ሂደቱን በባንካችን ቅርንጫፎች በመገኘት ወይም በበይነ መረብ ማስተሳሰሪያ አማራጭ ሂሳባችሁን ለማንቀሳቀስ እንድትችሉ በአክብሮት እንጠይቃለን። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንተናቸው እንዳብራሩት የኤርትራ መንግስት ወይም ሻቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለምንም ከልካይ እየተንቀሳቀሰ ይገኛል። ይህ አይነቱ አሰራር በክልሉ ውስጥ ያለው የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅል የሚፈጥር መሆኑን በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚሁ የፋና ቲቪ ቆይታቸው ላይ በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲ ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊ ነው ሲሉ በድፍረት ተናግረዋል። በኦሮሚያና በሲዳማ ድንበር ግጭት ተቀስቅሷል። ከትላንትና በስቲያ ግንቦት 10 2018 ዓ.ም በኦሮሚያና በሲዳማ ድንበር በምስራቅ ሲዳማ ዞን በጭሬ ወረዳ ጉበሄማ ቀበሌ በገበያ ቦታ ላይ በተነሳ አለመግባባት ምክንያት በሲዳማና በኦሮሞ ማህበረሰብ አባላት መካከል ግጭት ተቀስቅሷል። በዚህም ምክንያት የሰው ህይወት የጠፋ ሲሆን በርካታ ወገኖች ጉዳት እንደደረሰባቸው የአካባቢው ምንጮች ለአዩ ዘሀበሻ ገልጸዋል። እስካሁን ባለው መረጃ የአንድ ሰው አስከሬንና 7 የቆሰሉ ሰዎች ወደ ጤና ጣቢያ የገቡ ሲሆን ቁጥራቸው በውል ያልታወቀ ሌሎች ሰዎችም መጉዳታቸውም ታውቋል። ግጭቱ አድማሱን አስፍቶ በሰብሎች ላይ ጭፍጨፋ ተፈጽሟል። ቤቶችም ተቃጥለዋል። ከሀገር ውስጥ ተቋማዊ ግንባታ እስከ ቀይ ባህር ህጋዊ መብት አሰባሳቢው ሀገራዊ ትርክት። ኢትዮጵያ በታሪኳ የብዙ ማንነቶችና የግዙፍ ታሪኮች ማህደር ብትሆንም ላለፉት ዓመታት በፖለቲካዊ ምህዳር የነገሱትን ትርክቶች እንዳስተሳሳሪ ሳይሆን በሁለት ጎራ ተከፍለው ሀገራችንን ሲያዳክሙ ቆይተዋል። ይህ በሁለት ጽንፎች መካከል የነበረ የጥላቻ ፖለቲካና የነጣጣይ ትርክቶች አዙሪት ግን አሁን በአዲሱ የመደመር እሳቤ ተሰብሯል። አዲሱ እሳቤ እነዚህን የቆዩ የፖለቲካ የዲሞክራሲና የተቋማት ግንባታ ስብራቶች በመጠገን ሀገራዊ ህብረ ብሔራዊ አንድነትና የጋራ ተስፋን ሰንቆ ብቅ ብሏል። መደመር ያለፈውን ታሪክ በጭፍን ሳይቀበልና ሳይቃወም መልካሙን ወርሶ ግድፈቶቹን ደግሞ ተምሮባቸው የምናልፍበት ድልድይ መሆኑንና እሳቤው ከሀገር ውስጥ ፖለቲካ አልፎ የሀገራችንን ስልታዊ ጥቅሞች ማስከበር ላይ ያተኮረ ስለመሆኑ ምሁራን ገልጸዋል። የታሪካዊ ጠላቶች ሴራ መነሻው ኢትዮጵያ በአባይና በቀይ ባህር ላይ ያላትን መብት ለማዳከም መሆኑን የጠቀሱት ምሁራኑ የህዳሴ ግድብ በጸጥታ ኃይሎቻችን መስዋዕትነት የተገነባ የድላችን አምድ እንደሆነና የቀይ ባህርን ህጋዊ መብት በመጠቀም የቀይ ባህርን ህጋዊ መብት መጠየቅም የሉዓላዊነትና የህልውና ጉዳይ መሆኑን አጽንኦት ሰጥተዋል። አዲሱ ሀገራዊ ትርክትና የውክልና ጦርነቶችን በመመከት ግጭትን ወደ ስምምነት፣ ልዩነትን ደግሞ ወደ ውበት እየቀየረ ኢትዮጵያን ወደ ብልጽግና ማማ የማውጣት ታሪካዊ ተልዕኮውን እያሳካ ይገኛል።
የቲክቶክ ንጉሱ ዲላን ፔጅ ታሪካዊ ጉዞውን ከኢትዮጵያ ጀመረ። በቲክቶክ ብቻ 19.3 ሚሊዮን በላይ ተከታዮች ያሉትና በዓለም አቀፍ ደረጃ ከፍተኛ ተሰሚነትን ያተረፈው ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ አዲስ አበባ ገብቷል። ተጽዕኖ ፈጣሪው ወደ ዋና ከተማዋ መግባቱን አስመልክቶ ባስተላለፈው መልእክት በርካታ ቀናትን የሚወስደውን ታላቁን ጉዞውን በቅኝ ግዛት ባልተገዛችው ምድረ ኢትዮጵያ መጀመሩን በኩራት ገልጿል። ኢትዮጵያ የሰው ልጅና የቡና መገኛ እንዲሁም ግርማ ሞገስ ያለው መልክዓ ምድርና በርካታ የታሪክና የሃይማኖት እሴቶች ባለቤት መሆኗንም ጠቅሷል። ዲላን ለተከታዮቹ ከምነግራችሁ ይልቅ ባሳያችሁ ይሻላል በማለት ስለ ሀገሪቱ አስደናቂ ነገሮች ለማሳየት ቀጠሮ የያዘ ሲሆን በተለይም ኢትዮጵያ በርካታ የአርሰናል ደጋፊዎች የሚገኙባት ሀገር መሆኗን በመስማቱ ከነርሱ ጋር ልዩ ጊዜ ለማሳለፍ በጉጉት እየጠበቀ ይገኛል። የአፍሪካ አህጉር ከታሰበው በላይ በከፍተኛ ፍጥነት ለሁለት እየተሰነጠቀች መሆኑ ተገለጸ። የምስራቅ አፍሪካ ታላቁ ስምጥ ሸለቆን ተከትሎ የአፍሪካ አህጉር ለሁለት የመከፈል ሂደቷ ከዚህ ቀደም ከሚገመተው በላይ እየፈጠነ መምጣቱን ይፋዊ መረጃዎች አመላከቱ። ታዋቂው የሳይንስና የእውቀት መድረክ ብራይት ሳይድ ይፋ ባደረገው ወቅታዊ ዘገባ መሰረት ይህ የምድር ንጣፍ የመሰነጣጠቅ ሂደት በንድፈ ሀሳብ ደረጃ ብቻ ሳይሆን በተግባር ቀድሞውኑ መጀመሩን አረጋግጧል። በሀገሪቱ በሁለት ታላላቅ የምድር ንጣፎች በኑቢያንና በሶማሊያን ፕሌቶች የተከፈለ ሲሆን ሂደቱ በቢሊዮን እና በሚሊዮን በሚቆጠሩ ዓመታት ውስጥ አዲስ ውቅያኖስ በመፍጠር የምስራቅ አፍሪካን ክፍል ኢትዮጵያ፣ ኬንያን፣ ሶማሌና ማዳጋስካርን ጨምሮ ከቀሪው የአፍሪካ ምድር ሙሉ በሙሉ ይገነጥላል ተብሎ ይጠበቃል። አሁን ላይ የታዩ ፈጣን የጂኦሎጂካል ለውጦች ግን ክስተቱ ሳይንቲስቶች ካሰቡት በላይ እየፈጠነ መሆኑን ነው የሚያሳዩት። የነዳጅ ዋጋ መናርን ተከትሎ ዩናይትድ ኪንግደም በሩሲያ ላይ የጣለችውን ማዕቀብ አላልታለች። የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ የዩናይትድ ኪንግደም መንግስት በሶስተኛ ወገን ሀገራት በተቀነባበሩ የሩሲያ የነዳጅ ምርቶች ላይ ጥሎት የነበረውን ጥብቅ ማዕቀብ አላልቷል። ከሰኞ ጀምሮ ተግባራዊ የተደረገው ይህ ውሳኔ በአሜሪካ፣ እስራኤልና ኢራን ጦርነት ምክንያት ወሳኙ የሆርሙዝ የባህር መስመር በመዘጋቱ የደረሰውን የነዳጅ አቅርቦት እጥረት ለመቅረፍ ያለመ ነው ተብሏል። ከዚህም በተጨማሪ በሩሲያ የተፈጠረ የተፈጥሮ ጋዝ የባህር ትራንስፖርት ላይ የተጣሉ አንዳንድ ማዕቀቦች መላላካቸው ታውቋል። የእንግሊዝ አውቶሞቢል ማህበር እንዳስታወቀው በአሁኑ ወቅት የነዳጅ ዋጋ በሊትር 158.52 ፔንስ የደረሰ ሲሆን ይህም ከጦርነቱ መፈንዳት በኋላ ከፍተኛ ሆኖ ተመዝግቧል። የጀት ነዳጅ ዋጋ መናርን ተከትሎ በርካታ የአየር መንገዶች በረራዎችን ለመሰረዝና የትኬት ዋጋን ለመጨመር ተገደዋል ነው የተባለው። ይህ እርምጃ እንግሊዝ በሩሲያ ላይ ጠንካራ ማዕቀብ ለመጣል ከ7 የበለጸጉ ሀገራት ጋር በቅርቡ ያደረገችውን ስምምነት የሚያጋጭ ቢሆንም መንግስት ግን አጠቃላይ ማዕቀቡ የጠነከረ ቢሄድም አሁን ባለው ሁኔታ ተጨማሪ ተለዋዋጭ አሰራሮች አስፈላጊ መሆናቸውን ገልጿል። አዲሱ መመሪያ ዩናይትድ ኪንግደም ከህንድና ከቱርክ የሚገቡ የጀት ነዳጅ ምርቶችን እንድታገኝ የሚያስችላት ሲሆን ለተወሰነ ጊዜ ተፈጻሚ ሆኖ በየወቅቱ እንደሚገመገም ታውቋል ሲል ቢቢሲ ዘግቧል። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። እናመሰግናለን።